በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። ሰባትን ይዤላችሁ ብቅ ብያለሁ ማለት ነው። በክፍል 7 እንግዲህ ሞገስ ተከራይ ሆኖ በገዛ ቤቱ ገብቷልኝ። እንግዲህ ቤቱ በሐሰተኛ ወንጀል ተይዞበት በጣም በብዙ ክፍሎች ላይ እንግዲህ እንዳየ ነው ማለት ነው። ግን አሁን ግን ማለት ሞገስ ተከራይ ሆኖ ወደ ቤቱ ገብቷል። አከራዩም አክሊሉ ይባላል እና ሚስቱን ሉላን ይዞ ገብቷለኝ እና እንግዲህ ሉላም ምንም አታውቅም። ስለ ቤቷ ፍጹም የምታውቀው ነገር የለም። ስላሉበት ቤት ተከራይተው መስለው ነው የገቡት። እንግዲህ በሶስት አራት ክፍሎች ላይ ሞገስ ብዙ ጊዜ ለመግባት ወደ ቤቱ ጥሯል። ሆኖም ግን ከቤቱ ውስጥ ለ10 ዓመት ያህል የታገተች ልጅ አለች ማለት ነው። ሆኖም ግን እንግዲህ ስላቃተው ሞገስ ማንን ይዞ ይመጣል? መድብልን ይዞ ይመጣል ማለት ነው። እንግዲህ ሞገስ ሉላን ይዞ ሲከራይ መርዞና ኤፍራታን ይዞ ነበር እንግዲህ አብረው የተከራዩት ማለት ነው። እንግዲህ አከራያቸው አክሊሉ ይባላል። አክሊሉም ደግሞ እንግዲህ ሚስቶቻቸውን ይፈልግ ነበረ። ሆኖም ግን ሞገስ ተከራይ መስሎ በገዛ ቤቱ ገብቷል። በሐሰተኛ ሰነድ ቤቱ ስለተወሰደበት ቤቱን ለማስመለስ የሚያደርገው ጥረት በጣም ኃይለኛ ነው። ሆኖም ግን እንግዲህ አቅም ስላጣ ሞገስ ብቻውን ስለሆነ መድብልን ይዞ መጥቷል ማለት ነው። እንግዲህ ከመድብል ጋር አቢጌልና ዳጣን ይጠይቃቸዋል ማለት ነው። ከዛም ለት እያደረጉ ይገኛሉ ማለት ነው። እንግዲህ ሞገስ ምንድን ነው የተፈጠረው ይላታል። ልጅቱ ማነካን አቢጌልም ቁጥሩን ተቀብያቸው ነበረ በባለፈው የወሰድኩት ቁጥር የፖሊሶቹ ቁጥር ነው። ስለዚህ በማን እንደወጣ በማን መረጃ እንደተሰጣቸው አረጋግጠን መጥተናል ትለዋለች። በማን ነው እሱ ብሎ ሲጠይቃትኝ እንግዲህ እሱ የወጣው በአርጆን ነው ትለዋለች። እንዴት አርጆን ስሙ ስላትኝ እንግዲህ ሌላ ስም አለው ይሄ የሚጠራበት ስሙ ነው። ያደረገበት ስም ባሮክ አለሙ ነው ትለዋለች። ባሮክ አለሙ ማለት ደግሞ አርጆን ነው ትለዋለች። ከዛም አርጆን ይሄ ትክክለኛ ስሙ አይደለም፣ ትክክለኛ ስሙ ባሮክ አለሙ ነው ትለዋለች ማለት ነው። ከዛም እንግዲህ እንዴት ሊሆን ቻለ ብሎ ሲጠይቃትም እኔም ግራ ገብቶኛል፣ ግን መድኃኒት የሆነ ነገር ስትፈልግ ወደ አርጆ ነው የምትሄደው ትለዋለች። ስለዚህ እሱ ሁሉ ነገር ያውቃል ማለት ነው ይላል። ስለዚህ አርጆን ሁሉ ነገር ስለ መድኃኒት ያውቃል ማለት ነው ብሎ ሲጠይቃትኝ አዎ ያውቃልኝ እና ደግሞ አርጆን ደውዬለታለሁ እየመጣ ነው ትለዋለች ማለት ነው። እንግዲህ ናታንም በዚህ መሀል ሆኖ እሺ በጣም ጥሩ ይላታል ማለት ነው። እንግዲህ አቢጌል ደቂቃ እያየች ነው። አርጆን መጣ አልመጣም ያለች እየጠበቀች ማለት ነው። ምክንያቱም ስለ መድኃኒት ስላገዝቷ ነገር ስለሚያውቅ ስለዚህ እንደዚህ ባለበት ሰዓት እንግዲህ ጊዜም እየዘፈነ ባለበት ሰዓት አርጆ በሩን ከፍቶ ይገባል ማለት ነው። እንዴ እንግዲህ ዘው ብለህ ነው ወይ የምትገባው ብሎ ሲጠይቀው ማለት ነው። እንዴ መቀመጥ አይሻልህም ይለው። የእናት ቤት መሰለህ እንዴ ዘለህ የምትገባው ይለዋል። እንግዲህ አርጆንም አዎ የእናቴ ቤት ነው፣ አዎ የው እናቴ ሳስብለኝ ይሄን ቤት ለቀህ ትወጣለህ ይለዋል። ጫፌን እንዳትነካኝ እያለ አርጆ ይናገረዋል ማለት ነው። ምን ፈልገህ ገባህ ብሎ ስለው ኤቢ ጠርታኝ ነው ተፈልጌ ነው የመጣው ትለዋለች። አንተ ተፈለግክ ስለው አይገርምም እኔ ተፈለግኩ እኔን ሰው ፈለገኝ አንተ ክርሽና ባገኘህ ውጭ ላይ እኔ እንጃ አሳይህ ነበር ይለዋል ማለት ነው። እውነት የምትለው ቀን አገናኝቶን አሳይህ ነበር ይለዋል ማለት ነው። እባክህ ሙከራህን ትተህ አሁን ኤቢን ጥራልኝ ይለዋል። ጊዜም እንግዲህ እኔ ነው የምጠራልህ ይለው። ይኸው ራሷ መታለች አስገባው እያለች ይለዋል። ከዛ አርጆም እንግዲህ ወደ ውስጥ ይገባል ማለት ነው። አቢጌል ውጭ ላይ ቁማ እየጠበቀችው ነበር አርጆንም ማለት ነው። ከዛም እንግዲህ አርጆንን ስጠብቀው አርጆንም እንግዲህ እቅፍ ታደርገውና ወደ ውስጥ ይዛው ትሄዳለች ማለት ነው። ምንድነው ኤብዬ ስላት ናግባ ብላ ወደ ውስጥ ይዛው ትገባለች። ወደ ውስጥም ከገባች በኋላ እንግዲህ ባሉበት አቢጌል አርጆንን ይዛው ትገባለች ማለት ነው። ሰላም ናታን ይላል። እንዴት ነው አርጆን ብለው ከዛም ሰላም ተባብለው ካልፈለግሽም እንዴት ነው አርጆን ሲሉት ደህና ነኝ ይላቸዋል ማለት ነው። በቃ ቁጭ በላም ትለዋለች ማለት ነው። አይ መጀመሪያ ምሳ ብንበላ አይሻልም ወይ ትላለች። አይ መጀመሪያ አርጆ
እንግዲህ መጀመሪያ ምሳ ነገር አንበላም ይላል እሱ። ከዛ በኋላ ይደርሳል እና ግን አሁን ከኔ ክፍል ላወራ ፈልጋለሁ ትሎሽ መኝታ ክፍል ስትለው አዎ ጆንን ይዛው ትሄዳለች። እሺ ተባብለው ማለት ነው። አብጌል ይዛው ትሄዳለች አርጆንን ወደ ክላሷ ማለት ነው። እንግዲህ ወደ ክላሷም ካስገባችሁ በኋላ ከዛም ናታንም ለዳጣ እርግጠኛ ነኝ ይነግራታል ስትለው አርጆን ኤቢን በጣም ነው የሚወዳት እንኳን የሆነውን ያልሆነውን ሁሉ ይነግራታል። መድኃኒት ሰው አላገኘችም። እኔ ላይ ያልተዛበተ የእሷ መሆንና ለመሆን ዛሬ ሆስፒታል የተቀጠራቸው ብሎ ስጠይቃቸው አሁን እኮ በቃ ታወቀ፣ ምላጭ እኮ የእሷ ነው ራሷን የቆራረጠችው ትላለች። ሁሉ ነገር ግልጽ ነው። እኔ ግን ፈርቻለሁ ይላል ናታን ማለት ነው። አይ ባትሞትም ታግታ ወይ ደግሞ የሆነ ነገር እንዳይሆን ብሎ ይናገራል ማለት ነው። በእኔ ያላሾፈ አባዬ እንደዚህ ያደርጋል ወይ ያለች ቆይ ልጅ እያለ ዝምተኛ ነበርክ ወይ ትለዋለሽ ማለት ነው። እሱም እንግዲህ አይ ቂመኛ ነበርኩኝ፣ ስለዚህ ይህን ነው ያንን ያህል ባልሆንም ግን ቂመኛ ነኝ ይላታል ማለት ነው። አክሊሉ ፈጣሪ በጣም አማርሬው ነበረ። ገና በልጅነቴ ለምን መወለድም አልፈልግም ነበር። በዛ በልጅነት እድሜ ማንም እየመጣ ሲኮረኩመኝ፣ ማንም እየመጣ እንደፈለገ ሲያደርገኝ፣ እኔ ግን ዝም ነበር ምለው። ራሴን መከላከል ሲያተኝ ዝም ነበር ምለው ይላል። ምንም አላልኩም፣ ጸጥ ነበር ምለው። ሁሉ ነገር በውስጥ የነበረ ምዘው። ስለዚህ ስቃይ ነው ለእኔ ህይወቴ። ለሌላው ሰው እኖር ይሆናል፣ ለሌላው ሰው ትኖር ይሆናል፣ ለእኔ ግን የለህም ፈጣሪ እያልኩ አምላኬን ሳማረው ነበር። እስካሁን እዚህ ሰዓት ላይ ራሱ እደርሳለሁ ብዬ አስቤ አላቅም ነበር። ግን እንደምታይኝ እኔ በህይወት አለሁ እያለ አክሊሉ እንግዲህ ለሰገን ታሪኩን ይነግራታል ማለት ነው። ሰገንም ዝም ብላ ታዳምጠዋለች። ሆኖም ግን አክሊሉ እየተሳፈረው እንደ መንፈስ ነገር ይመስለኛል። ምክንያቱም የዱላ ሱስም አለበት። እንግዲህ ከልጅነቱ እልክ በልክ ይመስለኛል የሚያድገው። ከዛ አንጻር መሰለኝ በልክ የተሞላ ነው። ሆኖም ግን ሰገን በሀሳብ ሂዳለች ማለት ነው። ምንም የምትለው ነገር የላትም። ቁጭ ብላ በሀሳብ ማህበል ትሄዳለች። እንግዲህ አክሊሉም ቁጭ ብሎ ሰገንን ያያታል። እንግዲህ መርዞ ቤቱ ቁጭ ብሎ ኳስ ያያለኝ። ኤፍራታም ደግሞ ፀጉሯን ታበጥራለች። እንግዲህ መርዞ ትለዋለች ማለት ነው። ከዛም ስጠ ይላታል ማለት ነው። ከዛ ምንድን ነው የምናደርገው ነው መቼ ይላታል። አሁን ዛሬ ማታ ትለዋለች። እርግጠኛ ነች ሲላትኝ አዎ ሲያወራ አልሰማሁም። ቆይ ምን ሊሰራ መጣ ትለዋለች። እኔ እንጃ ብሎ እንግዲህ መርዝ በእርግጠኝነት ሞገስን ሊያግዘው ነው የሚሆነው ይላታል። ሞገስ እኮ እኛን እዚህ ቤት ያስገባን የሆነ አላማ ቢኖረው ነው ይላታል። አላቅም ግን አክሊሉን ከዚህ ቤት ውጭ የሚያውቀው ይመስለኛል። እንዴት ጠረጠርክ ትለዋለች። ሞገስ በጣም አደገኛ ሰው ነው፣ ሚስጥር ይጠብቃል። የአክሊሉን የእያንዳንዱን በር ቁልፍ እየከፈተ የሚገባው የሚያውቀው ነገር አለ ማለት ነው ይላታል። ከዛም እንግዲህ እኔ ግን እንደተመኘው ታውቂያለሽ ይላታል። አክሊሉ እንደዚህ ጨካኝ ያደረገኝ ነገር ምንድን ነው? ምን ቢገጥመው ነው እንደዚህ አደገኛ ሰው የሆነው ብዬ አስባለሁ። ባውቅም ደስ ይለኛል ይላታል። ከዛም ኤፍራታ እኛ ምን አገባን ስለሱ፣ ደሞስ ምን አይመለከተንም ትላለች። እዛ ቤት ያለችው ልጅ ለምን አግቶ እንዳስቀመጣት፣ ለምን እንደሚያሰቃያት፣ ለምን እራሱ እንደሚያስገርፍላ ማወቅ እፈልጋለሁ። የምር ይላታል። ስለዚህ በማያገባህ አትግባ፣ ውጡልኝ ስላለ መውጣት ነው ያለብን ትለዋለች ማለት ነው። ከዛም እንግዲህ ልተኛ እባክሽ ይላል። እንግዲህ መርዞም ይተኛል። ከዛም እንግዲህ የኤፍራታም ትሄድና ትተኛለች ማለት ነው። እንግዲህ መርዞ ኳስ እያየ ነበረ የተኛው። አክሊሉ ደግሞ ቁጭ ብሎ ይጠጣል ማለት ነው። እያጨሰ በኩለ ሌሊት ብቻውን ቁጭ ብሏልኝ። እንግዲህ ሞገስና መድብልም አውርተው ጨርሰዋልኝ። ወደዛ ቤት ልጅነቴ ጉድለትና ስቃይ መከራ የበዛው የሚባለው ስቃይ አድግ የሚባለው ተሰቃየው በስቃይ አደግኩኝ። ሰዎች የሚሉትን ደስታን ያላቀውም ነበር። የእኔ ደስታ ስቃይና
ህመሜን ችዬ ዋጥ አድርጌ ያንን ስሜት መልሼ ሳዳምጠው ብቻ ነው ስገረፍ ያመኛል፣ ጮህ ጮህ ይለኛል እያለ እሱን ኃይል ስቆጣጠረው ህመሙ ውስጥ ላይ ስቀረው ያኔ እደሰታለሁ ይላል። ስለዚህ መገረፍ ማንነቴ ነው፣ ህመም ነው ያሳደገኝ፣ ህመም ክትባቴ ነው፣ ስቃይ ነው ሰው ያደረገኝ ይላል። መጨከኔ ነው እንደዛ እንደተረገጥኩት ዛሬ እዚህ ላይ የደረስኩ ነው። ሰገንን ያስታውስና ምንድን ነው ሰገን ማለት ትልቅ ወንዝ ዳር ያለ ገነት ማለት ነው ትለዋለች ማለት ነው። እኔ የምልህ መኩዬ ከዚህ ውስጥ ያለች ልጅ ፎቶ ምናምን የላችሁም ወይ ይለዋል። አልቀረጻችኋትም ወይ ሲለው አይ አላነሳኋትም ይሉታል ማለት ነው። ቆይ እሷን ልጅ ለምንድን ነው ማወቅ የፈለግከው? ሁልጊዜም ከተበደሉት ጎን ነኝ ሲል መድብል ይናገራል ማለት ነው። ከዛም እንግዲህ እሷ አንድ ፎቶ አለኝ ብላ ያን ፎቶ ታሳየዋለች ማለት ነው። እንግዲህ ፎቶውን ሲያይ እኔ ጋር አንድ ፎቶ አለ፣ ፎቶውን ያይና እንግዲህ ያየዋል። አክሊሉ እንዴ ከባድ ሰው ነው ይሄ ሰውዬ፣ በጣም አደገኛ ሰው ነው እያለ ይናገራል ማለት ነው። እንግዲህ አክሊሉም ለሰገን ይነግራታል ታሪኩን ማለት ነው። ስለሱ ታሪክ፣ ስለተፈጠረው ነገር፣ ስላሳለፈው ታሪክ በሙሉ ለሰገን እየነገራት እያለ ሰገንም ዝም ብላ ትሰማዋለች ማለት ነው። እናስወጣታለን ልጅቱንም ችግር የለውም እያለ እንግዲህ ሞገስ መድብል ለሞገስ ይነግረዋል። ሞገስም ደግሞ ሚስቶቻችን ይፈልጋል ይለዋል። የመጀመሪያው ታርጌቱ እኮ እሱ ነው ይለዋል ሞገስ። አንዳንድ መሳሪያዎችን እናዘጋጅና ችግር የለም እናወጣቸዋለን፣ ነገ እንገናኛለን ይለዋል። እንዴ መድብል ዛሬማ ከዚህ ነው የምታደር ይለዋል። አይ መሄድ አለብኝ ብሩኬን ትቼ እዚህ መሆን የለብኝም፣ ብሩኬ ብቻውን ነው፣ ብሩኬ ቤት ሰዓት ሰው ያስፈልገዋል እያለ መድብል ይናገራል ማለት ነው። እሱ በዚህ ሰዓት በጣም አስቸጋሪ ሰው ሆኗልኝ እያለ መድብል ይናገራል። እሺ ካልክ ይለዋል። አይ መብት አያስፈልግም፣ በገባሁበት በር እወጣለሁ፣ ምንም ችግር የለውም እንዳታስብ ይለዋል። እኔ የምልህ የልጅቷ እድሜ ምን ያህል ይሆናል ብሎ ስጠይቀው እኔ እንጃ እርግጠኛ አይደለሁም፣ 27 28 ሚሆናት ይመስለኛል ይለዋል። ስለ ቤተሰቧ ምንም የነገረች ነገር የለም ማለት ስለ ወላጆቿ ምንም የነገረች ነገር የለም ይለዋል። ጥሩ በቃ መቼ እንግዲህ ነገ እንገናኛለን ይለዋል ማለት ነው። እንግዲህ ሞገስም መድብልም ወጥቶ ይሄዳል ወረቀቱን ይዞ ማለት ነው። መድብል ወጥቶ ይሄዳል። ሞገስም ቁጭ ብሎ ባለበት ይቀራል ማለት ነው። እንግዲህ አክሊሉም ደግሞ በር ላይ ቆሞ ኦኬ መርዞ እንግዲህ ዘና እያለ ሲመጣ እና አንተን እኮ ነው የምልህ ሰላም አደርክ አክሊሉ ይለዋል። ምን አባህ ገባህ ባድር ባላድር እና አንተ ጥቁር አህያ ብሎ እንግዲህ ይናገረዋል ማለት ነው። በቃ ማስመሰል ስራቸው ነው አይደል ይለዋል። እዚህ አክሊሉ እዚህ ቦታ ደርሼ የመጣው ይለዋል። ከዛ ና ቁጭ በል ይለዋል። ቁጭ በል ሲለው መርዞም እንግዲህ እሺ ብሎ ይቀመጣል ማለት ነው። ሞገስም እንግዲህ ሉላ ተኝታለች የኔ ሉላ እያለ ዝም ብሎ ያያታል ማለት ነው። እንግዲህ መርዞም ተቀመጡሉት መርዞም ይቀመጣል። እንግዲህ ሉላ ተኝታለች። ሉላም እንግዲህ ከእንቅልፏ ስትነቃ መኩ እንዴት አደርክ ትለዋለች። ሞገሴ እንዴት አደርክ ትላለች። ሉላዬ እንዴት አደርሽ ይላታል። እንዴት አደርክ ትለው እንዴት ነሽ ይላታል። እንዴ አብሬህ አድሬ እንዴት ነሽ ነው አብሬህ አድሬ እንዴት ነሽ ትለኛለህ ትላለች። እናስ አብረን አደርም ቢሆን አብሬሽ ሁኜ ውዬ አቅፌሽ ትናፍቅኛለሽ እያለ እንግዲህ ሞገስ ይናገራል። እሺ አቶ ሞገስ ትለዋለች። ታውቂያለሽ በጣም እኮ ነው የምታምሪው ይላት። እስካሁን መልኬን ወደን ነው እንዴ የጠበቅከኝ ትለዋለች። እንደሱ እንኳ አይደለም ይላታል። አስተሳሰብሽን በቃ ሁሉ ነገርሽን ብዙ ነገር ብሎ ይናገራታል ማለት ነው። የምትወደኝ ከሆነ ምን እንደማለት ታውቃለህ ትለዋለች። ትልቅ ሰርግ ትለዋለች። አንቺ አምሮሽ ታዲያ ምን ችግር አለ እዚህ ቤት ውስጥ እዚህ ግቢ ውስጥ ድፍን አዲስ አበባ የሚደነቅበት ሰርግ ነው ደግሼ ማገባሽ ይላታል። እዚህ ግቢ ይላታል። እዚህ ግቢ ይላታል። እሺ ትለዋለች ማለት ነው።
ከዛም እስኪ ጣትሽ ብሎ ቀለበቱ ሲላታለኝ በቃ ሳጥባ አውጥቼው ናት ዋሽተሽ ነው ብሎ እንግዲህ ከዛ እጇን ይነክሳታል ማለት ነው። እናት እያሳመምከኝ ነው ትለዋለች ማለት ነው። እንዴ አሳመምኩሽ እንዴ ይላታል። በቃ በቃ ይላል ማለት ነው ሞገስም። ከዛ ሉላም ታኮርፋለች። ከዛ ሉላ የኔ ሉላ እያለ ማታለል ይሞክራል ማለት ነው። ይቅርታ አልኩሽ እኮ ይላታል። ከዛም እንግዲህ ሞገስም እንግዲህ በጣም አሳመምኩሽ እንዴ እንዴት ታየው እንዴ እጇን ታሳያለች የነከሳት ነው ማለት ነው። ከዛም እንግዲህ መርዞም ከአክሊሉ ጋር ቁጭ ብሎ አክሊሉ ሰራተኛ ፈልጋለሁ ምን አይነት ሰራተኛ ታማሚ ጤነኛ ይለዋል ማለት ነው። ከዛም እንግዲህ እየፈለግከውን ስለው ዘበኛ ፈልጋለሁ ይለዋል። አንተ ፈልገህ ይለዋል። ከዛም እነዚህ ጎረቤቶች ምን እያደረጉ ነው እስካሁን የተኙት ምንድነው የሚያረፍዱት ይለዋል። የባልና ሚስት ነገር ያው እንግዲህ ይለዋል። ኤፍራታን የት ነው ያገኛት? ሰው ቤት ነው ያገኛት። ሰው ቤት ነው ያገኛት ይለዋል። እንዳያት ልሸጣት አስባ ነበር ወድጃት ነው ይለዋል። ምኗን ነው የወደድከው? አጎራረሷ አክሊሉ አበላሏን ብታዪው የራበው ዘንዶ ይጉረሰሽ ይለዋል። እንከፍዳለን ታውቃለህ እንቅልፍ አልተኛም ተኝቼ አላውቅም። በዚህ የተነሳ ሰው በጣም ነው የሚያስጠላኝ። ጥሩ ይለዋል። በህይወቴ አንድ ሰው ብቻ ነው አለ እንዴ የምትወደው ታድሎ ይለዋል። ሴት ናት ይላል። ታድላ አግባት አንተ ደደብ እናቴ ናት ይለዋል። ውይ ይቅርታ የምትወደኝ በህይወት የምትወደኝ ብቸኛዋ ሴት እናቴ ናት። እኔም በጣም ነው የምወዳት። እስካሁን ሰዓት ድረስ ያለ ምንም ምክንያት የምትወደኝ እሷ ብቻ ናት ይላል። እውነት ነው? ኧረ እውነት ነው ይለዋል። እናቴ ወደዚህ ቤት ትመጣለች ይለዋል። ኧረ እባክህ ዶርም ያስፈልጋቸዋል። በቃ እኔና ኤፍራታ አንድ ላይ የእሷ አክሊሉና እኔ ያለሁት አክሊሉ በጣም እንለያያለን ይለዋል። እሺ በቃ አክሊሉ ልሂድ ይለዋል። እናቴ አንድ ልጇ ነኝ። በጣም ነው የምትወደኝ። በጣም ነው የምወዳት እያለ እንግዲህ ግን እናቴ አንድ ወንጀል አለባት ይላል። በጣም ትልቅ ወንጀል አለባት ሲለው ምንድነው ደግሞ እሱ ይለዋል። እኔም መውለድ አልነበረም የዚህን ዓለም ክፋት እያየች እኔን መውለዷ ይለዋል። መወለድ አልፈልግም አሁን ገና አንዱን ተናገር። እኔም መወለድ አልፈልግም ነበር። እኔም እዚህ ዓለም ላይ አስገድደው ነው ያመጡኝ። አልወለድም የሚለውን መጽሐፍ ታውቃለህ? በእኔ ህይወት ላይ ተጽፎ የመጣ ነው። እንግዲህ የእናቴን ሆድ ለስድስት ቀደው ነው ያወጡኝ ይለዋል። ሰው ቁም ነገር እያወራ ትቀልዳለህ ይለዋል። አሁን ቀጥ ብለህ ተነስ እናውጣ ይለዋል ማለት ነው። እንግዲህ ተገናኝተው እያወሩ ነበርና ከዛም እንግዲህ ሉላም አክሊሉን ለማማለል ትሞክራለች ማለት ነው። ከዛም አክሊሉ ወንድ ከወድ ሄድና ጠይቃት የፈለገችው ነገር አለች ይላል ማለት ነው። ከዛም እንግዲህ ይሄድና አክሊሉም እሷን ለመጠየቅ ይላለኝ። ምን ነው ቡና ታፈይልኛለሽ ወይ? እስኪ አብረን እንደር ከኔ ጋር ይላታል ሉላን ማለት ነው። ሉላም በፍጹም ትለዋለች። 1 ሚሊዮን 2 ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን 6 7 8 10 ሚሊዮን ሲላት አልፈልግም ትላለች። ለመሆኑ ልጅ አለ ሆይ? ቤት ያምራል ትለዋለች። ልጅ የለኝም። ለምን ግን አትወልድም ስትለው ለምን አንቺ አትወልጅልኝም ይላታል ማለት ነው። እሺ ዛሬ አብረሽኝ እደሪ ሲላት እምቢ ትለዋለች ሉላ ማለት ነው። እሺ ቡና አፍልተሽ ጥሪ ስላት ከአንተ ቤት ከሆን ትለዋለች ማለት ነው። እንግዲህ አክሊሉም ይጠረጥርና እችን ልጅ የሆነ ቦታ አውቃታለሁ ብሎ ይጠረጥራል ማለት ነው። እንግዲህ መድብልም ወደ ቤታቸው ውስጥ ገብቶ እንግዲህ ዛሬ እዚህ ነው የምታደር ሲለው ሞገስ አይ ብሩኬ ብቻውን ነው በዚህ ማደር አልችልም፣ ግን ስራዬን ከጨረስኩ በኋላ እሄዳለሁ ወደ ብሩኬ ይላል ማለት ነው። ከዛም እንግዲህ አክሊሉም ወደ እነሱ ቤት ይሄዳል ማለት ነው። ወደ እነሱ ቤት ሄዶ እንግዲህ ልክ በራቸውን ሊከፍት ሲል በሩን ሲይዘው ነው እንግዲህ የዛሬው ሰገን ድራማ የተጠናቀቀው ማለት ነው። እንግዲህ በቀጣይ በክፍል 8 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይሆንልኝ። ወዳችሁ ፈቅዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እንዲሁም አለማየሁን ሰብስክራይብ እያደረጋችሁ አበረታቱን። አመሰግናለሁ። ባይ ባይ።
ከዛም እንግዲህ መርዞን ይመታውና መርዞን ይሄዳል ማለት ነው። እንግዲህ አክሊሉም ወደ ውስጥ ይገባልኝ። ወደ ውስጥ ገብቶ እንግዲህ ኤፍራታም ደግሞ ልብስ እያጣጠፈች ነው። ከዛም መርዞ ሰውየውን ወስጄ አነከትኩት ይላታል። ማንን? ይህን ጅራታም ነዋ ሲላት ወስጄ እጁን አልኩት ይላታል። ይህ ሊበል አንበሳ እኮ ነህ ትላለች። እያየው ነበር እኮ ትለዋለች ኤፍራታው ማለት ነው። ያየሽ ነበር ስታይ ነበር እንዴ ይላታል። ታዲያ ለምንድን ነው የምታዳምጪው? እስከምጨርስ ብዬ ነው። የሚጨርስ ነገር የጨረሰሽ ይላታል ማለት ነው። መርዞን እያየሁ ነበር አንበሳ እኮ ነው ትለዋለች ማለት ነው። ግን መርዞ ነው የተመታው ማለት ነው። እንግዲህ ሞገስና መድብልን ተስማምተው አክሊሉን ለመያዝ ይፈልጋሉ። ሰዎች እንደሚፈልጉት ያውቃል ማለት ነው። እዛም እንግዲህ መድብል አክሊሉ ማለት ሞገስ አክሊሉ እንዴት ነው የምታውቀው ብሎ ሲጠይቀው እሱን ከራሷ አንደበት ታውቃለህ ይለዋል። ስለዚህ ቅድም ደግሞ መጥቶ ነበረ። ቆይ ቅድም አግታው ምናምን ስትለኝ ነበር። እንዴት ነው እሱ ያንተን ፊት ማስተውለው ይለዋል። አዎ ታሰረኝ ነበር፣ ግን እሱ አይደለም ታላላቆች ነበር ያሰሩኝ ይለዋል። ክፍለ ከተማ ሲሄዱ እሱ አያውቅም ነበር። የቁልፍ ነገር በፍጹም እንዳያሳስብ እዚህ ቤት ስለመግባቱ ነገርም ለእኔ ተው ይለዋል ማለት ነው። አሁን አንድ በአንድ ዘርዝረን ተግባራዊ ማድረግ አለብን ይላል ማለት ነው። ሉላ አንቺን ተረሽ እንዳትረሽ ይላታል ማለት ነው። እንግዲህ የዛሬው ሰገን ድራማ በዚህ ነው የተጠናቀቀው ማለት ነው። እሱም እንግዲህ አክሊሉ ወደ እነሱ ቤት ሄዶ በራቸውን ሊከፍት ሲል መድብል ባለበት በዚህ ነው የተጠናቀቀው ማለት ነው። በክፍል 8 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልል። ወዳችሁ ፈቅዳችሁ ለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም አለማየሁን ሰብስክራይብ አድርጉኝ፣ አበረታቱኝ። ወዳችኋለሁ፣ አክብራችኋለሁ። እንግዲህ በክፍል 8 እስከምንገናኝ የምናንተም ቸርን ሰንብት። ባይ ባይ። ትላታለች። አባዬ ናፈቀኝ። እኔ ደግሞ መኝታ ቤት ሲሄድ የለም እና ከማሚ ጋር ተኛው። አባዬ እስኪመጣ ድረስ ከማየ ጋር አብረሽ ተኝ ትላት። አብረሽ ነው የሚሄደው። እሺ አብረሽ ነው የሚሄደው ትላታለች። እንዴ ይሄ ሀብል የእውነትን ለእናትሽ ሊሆን ይችላል። ያ ማለት ግን ልጁ የሀይሉ ልጅ ነው። የተናገረው እውነት ነው ማለት አይደለም። በጣም ቀላል እኮ ነው። ሀብሉን በሀይሉ ሊሰጠው ይችላል። አይችልም እንዴ ይላታል። እኮ ይችላል። ወይኔ ሄጅ ሁሉን ነገር አፈረሰ ይላል ማለት ነው። ስለዚህ እሱ የሚልሽን ብቻ እየሰማሽ አትሸወጂ። ልክ ነህ። ምናልባት ሆን ብሎ ሰው ልኮብኝ እንዳይሆን ትለዋለች። አዎ አንዳንዴ መጠራጠር ያስፈልጋል ትለዋለች ማለት ነው። እና አባዬ እኮ አባዬ ነው ትላታለች። አንደዬ እንዴ እኮ ውሃዬ ሳታውቂው የምትናገሪው ነገር ሰው ያለሽ ነው የምትመስለው ትላታለች። በቃ እሺ ምጥን ጥሪያ ትላታለች። ካለዛ ውጪ ቆልፌብሽ ነው የሚሄደው ትላታለች። በጣም ሄደች። ታዲያ ለምን ከሷ ጋር ብሻት ሄድ? የት ነው የሚሄደው አለች። ለእሷ ደግሞ ለእኔ አልነግርም አለች። እሺ አንቺ አባዬን ይዘሽው ትመጫለሽ ትላታለች። ይኸውልሽ ውሃዬ እኔ አንቺ እህት አባዬን ይዤው እሺ በቃ ሂጂ ትላታለች። እሺ እማዬን ቶሎ ውጪ ጨርሻለሁ በያት ትላታለች። ምጥንንስ ምን ልበላት ትላታለች። ከዛ አሁን ቶሎ በይ ሂጂ ትላታለች። ከዛም አብጌል እንግዲህ የሚያስፈልጋትን ነገር አዘጋጅታ ወደ አባቷን ለማስፈታት ወደ ፍርድ ቀጠሮ ስላለ ሄዳለሁ። አቤት ሻይ አቤት ሻይ፣ ይሄ ሻይ ነበር ናፍቆኝ ነበር ትላታለች። ኪድዬን ናፍቆኝ ነበር ትላታለች። እና እንዴት ነች ትላት። ደህና ነኝ እናቴ። እኔ የምልሽ ሰላምዬ ቤቢ ያደገ አይደል ትላታለች። ወንድምሽ ታውቂያለሽ፣ ግን በጣም ብዙ ወንድም እንዲኖረኝ ነበር የምፈልገው ትላታለች። እንጂ ከዚህ በኋላ
ከዚህ በኋላ መቼም እኔ አልወልድልሽም፣ ባይሆን እትዬ ትወልድልሻለች ትላታለች። እስቲ ሰላምዬ ለምንድን ነው የፈለግሽ? በጣም በፍጥነት ከዚህ መሄድ አለብኝ። የአባዬ ፍርድ ቤት ቀጠሮን ቀን ዛሬ ነው ትላታለች። ወይ ሰላምዬ አትሄጂ እንዴ አለምን ትላታለች። አንቺና እማዬ ጎን ለጎን ቁማችሁ ማየት አልፈልግም፣ በጣም ዘግናኝ ነው ትላታለች። ከምርሽ ነው ትላታለች ሰላምዬ። እኔ እማዬ ማርታን በጣም ነው የምወዳት፣ ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ አንቺ ትተካለሽ ማለት አይደለም፣ ግን በጣም ጥሩ ሰው ነው። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ ትላታለች። መድኃኒት እንኳን ይህን ሁሉ እያለቻት፣ እሷ ግን ስለ አንቺ ክፉ ነገር አስባ አታውቅም። ተይ እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም ትላታለች። በጣም ወዳታለሁ፣ ፈራታለሁ፣ አከብራታለሁ። እንደዛ ከሆነ ከእሷ ራቂ፣ ከአባዬም ራቂ ትላት ዳጣ። አላደርገውም፣ እሱም ማድረግ አልችልም ትላታለች። አንድ ነገር ልንገርሽ ዳጣዬ ትላታለች። ምንድን ነው የምትነግሪኝ ትላታለች። ከዛም እንግዲህ ዳጣዬ ትላታለች ማለት ነው። ከዛም እንግዲህ ንዴቷን ወንድምሽ ትላታለች። ምንድን ማለቴ ቤቢ ትላታለች። ቤቢ ምን ሆነ ትላታለች። አይ ምንም አልሆነም ብላ እንግዲህ ለመናገር ብላ ምንድን ነው ምን መሰለሽ ዳጣዬ ትላታለች። እና ትጨነቅ ወንድምሽ ቤቢ ብላ እንዴ ምን ሆነሽ ነው ሰላምዬ ንገሪኝ፣ ምንድን ነው የምትናገሪው ትላታለች። በቃ ቤቢ ከጋሸን የወለድኩት ትላታለች ማለት ነው። ዳጣ እንግዲህ እንደዛ ስትላት በጣም ታለቅሳ የጋሸ ልጅ ነው ትላታለች ማለት ነው። ዳጣ በጣም ታለቅሳለች ማለት ነው። እንግዲህ ይሄን ስትሰማ ዳጣ በጣም ነው የምታለቅሰው፣ በጣም ነው የተሰማት። ይህንም ነገር ማመን አልቻለችም ነበር። ምክንያቱም ወንድሟ እንደሆነ ከወንድሟ ቢሆንም ግን ያቶ ደረጀ ልጅ ነው ብላ አስባ አታውቅም ነበር ዳጣ ማለት ነው። እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። የአቶ ደረጀ ልጅ ነው ብላ ስትነግራት እንግዲህ ዳጣ ፍጹም ያላመነችው ነገር ነው። የአባቴ ልጅ ይሆናል ብላ አስባውም አታውቅም። ግን ይሄን ስትሰማ በጣም ነው የተሰማትኝ። እንግዲህ በቀጣይ ደግሞ በክፍል 149 አቶ ደረጀ ወደ ቤቱ ተፈቶ ይመጣ ይሆን? ወደ ቤቱ ተፈቶ ስለ ማርቲ እውነታውን ይነግራት ይሆን የሚለውን በቀጣይ በክፍል 149 የምናይ ይሆናል። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንዲሁም ለአለማየሁ ዩቱብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና አበረታቱን። አዲስ ነን እንላለን። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። በክፍል 149 ያገናኘን። ባይ ባይ።